እቺ ልጅ እኮ ማለት ነው ያንን ዘፈን የዘፈነችው የእናት ፍቅር የእናት ትርጉም ስላየች ነው አይደለ? የዘፈነችው ሪፖስት ያደረግሽው ግን አንቺ ሴትዮ ሁለት ልጆችሽን ትተሽ መጥተሽ የሰውን ትዳር ለመበጥበጥ የሰውን ትዳር የልጅና ባልና ሚስት አለያይተሽ ልጅ ብቻውን እንዲያርግ የፈረሽበት እኮ አንቺ በጣም ክፉና እባብ ሴት ነሽ። ይሄንን ዘፈን እኮ ወይም ደግሞ ልጅቷ የዘፈነችው ዘፈን አንቺ ሪፖስት የማድረግ ጭራሽ እጅሽ ራሱ እንዴት እንደታዘዘልሽ እኔ አላቅም። እቺ ልጅ እንግዲህ በጣም ህጻን ልጅ ነች፣ በጣም ህጻን ልጅ ነች እና ግን የእናቷ ፍቅር ትርጉሙ ምን ያህል ዋጋ እየከፈለችላት እንደሆነ ስለታያት ነው። ያንቺ ልጅ ግን ብትጠየቅ አሁን ሁለት ልጆች አሉሽ፣ ልጆችሽ ብትጠየቁ ያንቺን ማንነት ነው ያንቺን መጥፎነት ነው ወይም ደግሞ ማን ነች ብሎ ነው እንጂ ራሱ የሚጠይቁት ስላንቺ የሚያወሩት ነገር አላቸው ብዬ አላስብም። ምክንያቱም አንቺ ጥለሻቸው መጥተሽ የሰውን ትዳር እየበጠበጥሽ ነው፣ የሰውን ህይወት እየበጠበጥሽ ነው። ገባሽ አይደለ? ያን ዘፈን አንቺ ሪፖስት የማረግ ራሱ እንዴት እጅሽ እንደታዘዘልሽ እኔ አላቅም። እና ሩትዬ ደግሞ ማለት ነው ለልጇ ብዙ ዋጋ ከፍላለች። እንደ አንቺ ልጇን ጥላ መጣ ወይም ደግሞ ልጅ የለኝም ብላ ዋሽታ አብርሃምን ዋሽታ ከሌላ ወንድ ጋር ሸሼ ገዳሜ አላለችም። ገባሽ አይደለ? አንቺ ሁለቱ ልጆችሽን ትተሽ እኮ መጥተሽ ነው እዚህ ከማንም እንትን ጋር ወጠጤ ጋር የምትንጣጭው። ስታስጠላ ሪፖስት አድርገ በጣም ነው ያናደችኝ። ለምን ነው ሪፖስት ደግሞ እኮ እሷ ሪፖስት የምታደርጋቸው ነገሮች ስለ ሃይማኖት በጣም ደስ የሚሉ ነገሮች ናቸው። እሷም እዚህ ጋር የምትሰራው ሌላ ታሪክ፣ እሷ እዛ ጋር ቲክቶክ ላይ ዳ ሪፖስት የምታደርገው ሌላ ታሪክ። እኔ ግርም እኮ ነው የምትለኝ ማለት ነው። እዚህ ጋር መጣ የሰውን ትዳር ለመበጥበጥ ስንት እንትኖችን ትሰራለች። እዛ ጋር ሄዳ በጣም ደስ የሚል ትምህርት፣ በጣም ደስ የሚሉ መዝሙሮችን፣ በጣም የሆነ ደስ የሚሉ ነገሮችን ሪፖስት ታደርጋለች። ኧረ እባክሽ አንገት ደፊ አገር አጥፊ አሉ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እንግዲህ ሄርሜላ ሪፖስት ያደረገችው ቪዲዮ ሁላችንም አይተናል ብዬ አስባለሁ። እቺ ልጅ በጣም የምታሳዝን የእናት ፍቅር የገባት የእናት ዋጋ የገባት ልጅ ነች፣ በዚህ እድሜዋ ማለት ነው። ሄርሜላ ደግሞ የእናት ፍቅር ምን እንደሆነ ራሱ አታውቅም። ገባችሁ?